ስለ ኑንያት ሁሉም ነገር አወቀ። እስካሁን ድረስ ኤሉሽም ስታስፈራራት የነበረበትንም ነገር ለኤሉልም ነገረችው። ኑንያት ና ወንድሜ ማሳይህ ነገር አለ፣ አንተ ግን አይንህ መግለጥ ስላልቻልክ እኔ የምጠብቅህ ከእሷ እንድትርቅ የፈለኩበት ምክንያት አለ ትለዋለች። ቤሉልም ምንድነው የምትፈልጊው? ለምን ይሄን ያክል እሷ ላይ ክፋት ታስቢባታለሽ? ምን ክፋት ትሰራለሽ? ይላታል። ቤሉል ይሄ ባላት ጊዜ ወንድሜ አንተ ለመጠበቅ ነው፣ ቆይ እንዳውም ጠብቀኝ ብላ እዛው እንዲጠብቃት ታደርግና ወደ ቤትም ትገባለች። በዛን ሰዓት ቤሉልም ተጨንቆና ምንድነው የምታመጣልኝ ብሎ በጣም ሲንጎራደድ ነበረ። ኤሉሽም ወረቀት የኑንያት የምርመራ ወረቀት ይዛለት ትመጣለች። በዛን ሰዓት ምንም እንኳን ማለት ያልቻለው ቤሉል ወረቀቱን ከፍተህ አንብበው፣ ከዛ በኋላ ለምን እኔ ከሷ እንድትርቅ እንደምፈልግ ትረዳኛለህ ትለዋለች። ቤሉልን ቀስ ብሎ ወረቀቱን ያነባዋል። በዛን ሰዓት ግን ራሱም እንኳን መቆጣጠር አልቻለም ነበረ። እንዴት ሊሆን ይችላል ይሄንን ነገር እንዴት ይሄ ተፈጠረ ብሎ በጣም ይጨነቃል። ኤሉሽም ነገሩም ለዚህ ነበረ፣ አንተ እሷ ላንተ አትገባህም፣ ላንተ የሚገባህ ሌላ ነገር ነው። ስለዚህ ከሷ እንድትርቅ ፈልጋለሁ፣ አንተም አዶኒ የምጠብቃችሁ ለዚህ ነው ትለዋለች። ቤሉልም ነገሩ የኑንያት ነገር እንጂ ያስጨነቀው ሌላም ነገር አልነበረም። ቆይ አንቺ ምንድነው ይሄን ያክል ክፋት ከማድረግሽ እሷን በማግለል ነው ይሄ ነገር የምትፈችው? እያለ ኑንያት ኤሉሽንም በጣም ሲቆጣት ነበረ። ለዚህ ነበረ ስታገያት ይሄን ያክል ክፋት ታደርሽባታለሽ ወይ ብሎ በጣም ወንድሟም ይቆጣታል። ቤሉልም ከምንም በላይ ለኑንያት እያሰበ ልክ ለዚህ ነው የራቅሽኝ ብሎ በጣም እየተጨነቀላት ኤሉሽም ትታያለች። በዚህን ሰዓት ወንድሜ ንቃ እንጂ ለምንድን ነው ከሷ ዙሪያ የማትጠፋው? ንቃ እንጂ ከሁን በኋላ ላንተ ብዬ እኮ ነው ይሄ ወረቀት ያሳየሁህ ትለዋለች። እናማም ከልክላኝ ነበረ ይህንን ለማንም እንዳልናገር፣ ግን አንተ ከሷ አልርቅም አልከኝ እና ደግሞ እሷም ካንተ ተለጠፈች ትለዋለች። ቤሉልም ስለ ራሱ ሳያስብ ኑንያትንም እየተጨነቀላት አንቺ ዝም በይ፣ እሷን በማግለል እንደዚህ በእሷ ላይ ክፋት ከማድረግሽ ለምን ከጎኗ አትሆኝም ብሎ በጣም ይቆጣታል። ኤሉሽም ነገሩን በጣም አካብዳና ቤሉልም ላይ በቁጣ ስታናገረው ነበረ። ስሚኝ ኤሉሽ፣ ካሁን በኋላ ኑንያትንም ስታስከፋያት ወይንም አንድ ነገር ስታስጨንቂያት እንዳላይሽ ብሎ ኤሉሽንም አባሮ ወደ ቤቷም እንድትገባ ያደርጋታል። ቤሉል በጣም ተበሳጭቶና ኤሉሽም ካባረራት በኋላ ለብቻው በጣም ይቆዝማል። እንዴት እስካሁን ድረስ አልተረዳውሽም? እንዴትስ አይኔን ማየት አቃተኝ? እንዴት እያለ ራሱም በጣም ይወቅስ ነበረ። ለምንድን ነው ለካ ምትርቂኝ እያልኩኝ ኑንዬ የኔ ጨረቃ እያለ የኔ ጽጌረዳ እያለ ለምን ይሄ ያደረግሽ ብሎ በውስጡ በጣም ይጨነቃል። አሁን ላይ ኑንያትንም ሁሉንም ነገር አግኝቶ ለማውራት ይሞክራል። መሲም ከኤዱ ጋር ሆነው አብረው ወንድምሽ ጋር ደዊ ትላለች። መሲም በዛን ሰዓት አንቺ ለምን አትደውይለትም ብትላትም ወንድምሽ እኮ ጢባራም ነው፣ እኔ ብደውልለትም በደንብ አያዋራኝም፣ በልቶሎ በይ ትላታለች። መሲም የኤዱን ትዕዛዝ አክብራ ወደ ወንድሟ ትደውላለች። ወንድሟም ስታገኘው ወንድሜ ተኝተሃል ወይ ረበሽኩህ እያለችው አይ አልተኛሁም፣ እንደውም ነይ ውረጂ እዚሁ ነኝ ትለዋለች። በዛን ሰዓት ግራ ይጋቡና እዚሁ ሳሎን ላይ ሲላቸው መሲንም ትታት በጣም በሩጫ ወደ ሳሎን ትንደራደራለች። ኤዱም ከመኮንን ፍቅር ይዟትና መግለጽ የማትችለውን መኮንን ደግሞ እሷን ሲያይ በጣም ነብር የሚሆንባት ወርዳ ትጠመጠምበታለች። እሱም ተረጋጊ እንጂ እህት አለም ይላታል። እህት አለም አትበለኝ፣ እኔ እህትህ አይደለሁም መሲ ናት እህትህ ትለዋለች። እና ምንድነው አትረጋጊም ወይ እያላትም መሲም ትመጣለች። ወንድሜ እንዴት መጣህ በዚህ ምሽት እያለችውም ስለናፈቃችሁኝ ነው ትለዋለች።
ይላታል። በዛን ሰዓት ኤዱም ትናገረዋለች። ለምንድን ነው አልነገርከን? እንደምትመጣ አቀባበል እኮ እናደርግልህ ነበር ትለዋለች። በዚህን ጊዜ ምንድን ነው አቀባበል የምታደርጉልኝ? ምን ተፈጠረ? ምን ተገኘ? ይላታል። ወይ ግን አንተ ለምንድን ነው አንድ ቀን እንኳን ትንሽ ጥሩ ነገር የማትናገረው? ጠፍተህ እንኳን ለአንድ ቀን ጥሩ አትናገርም እንዴ? ትለዋለች። በመሀልም ሁለቱም ይለያዩና አዶኒም ወደ ቤት ይመጣል። ሳሎን ላይ በተቀመጡበት ኑንያትንም ፈልጎ ኤሉሽም ከነገረችው በኋላ ቤሉል ወደ ቤት ይመጣል። ኑንያት ከፎቅ እየወረደች ነበርና በዛን ጊዜ ከቤሉልም እንዲሁም ከአዶናይም ጋር ይጋጫሉ። በእሷ መጣ አዶኒም ቤሉል ባየው ሰዓት በጣም የሆነ እሱን ለማስቀናት ለመሞከር በጣም አምሮብሻል ይላታል። ነገር ግን እሱም በዛን ሰዓት አሁን እፈልግሻለሁ ነይ ማዋራት አለብን ብሎ በዛን ከመኮንንም ለይቷት ይወስዳታል። ወንድሟ መኮንንም ለምንድን ነው የምትወስዳት? አንቺስ ደግሞ ከእሱ ጋር እንዳላየሽ ብዬሽ አልነበረም ወይ ይላታል። ወንድሜ እሺ በቃ ግን አሁን ትንሽ ብቻ ላዋራው ብሎ ላዋራት ይለዋል። ወንድሟ ቤሉልም ለወንድሟ መኮንንም ያስፈቅደውና አይቻልም ቢልም ወንድሜ ትንሽ ላዋራው እያለችው ቤሉልም ለማዋራት ተስማማና ትሄዳለች። ቤሉልም ያለውን እውነት እየነገራት እንዴት የኔ ጽጌሬዳ ይሄ ሁሉ ነገር ለምን ደበቅሽኝ ብሎ በማዘንና በውስጡ በጣም እየተከፋ ይጠይቃታል። ምን እያልከኝ ነው? እኔ እናንተ እኮ አንገናኝም ተባብለን ነበረ፣ እናም ከኔ ራቅ ትለዋለች። በዚህን ሰዓት ለምን ይሄ ሁሉ ህመም ለብቻሽን ተሸክመሽ ለኔ ለምን አልነገርሽኝም? ይሄ ሁሉ ነገር ለብቻሽ ለምን ኑንዬት ይላታል። ምንድን ነው የምትለው? ምን ደግሞ ተፈጠረ እያለችው ኤሉሽ ሁሉም ነገር ነግራኛለች፣ አሳይታኛለች። ይሄ ሁሉ መቼ ነው የተፈጠረው ይላታል። እሷም በዛን ሰዓት እንባዋን እየቀደማት ቆይ ግን እሷ ምን አድርጊያት ነው? ለምን ነገረችህ? ይሄ ሁሉ ነገር ለምን አትተወኝም? እያለች እንባዋን ታወርደዋለች። በዚህን ሰዓት ለምንድን ነው የምታለቅሽው? እኔ እኮ ለምን ለእኔ ሚስጥሩ ነገረችኝ ብለሽ ነው ይሄን ያክል? እኔ እረዳሻለሁ እያላት እሷም በቃ ተወኝ፣ አንተም ከኔ ራቅ፣ እኔ ላንተ የምገባ ሴት አይደለሁም፣ ከኔ መራቅ አለብህ ትለዋለች። በመሀልም ቤሉልም እኔ ጽጌረዳ እኔ ካንቺ አርቅም፣ ይህንን ነገር መቼ እንደተፈጠረ ባላውቅም አሁን ላይ ይሄ ህመም ላንቺ አይገባሽም፣ ግን ደግሞ አሁን ሁሉም ነገር እስኪ ቀስ ብለሽ ንገሪኝ ይላታል። የተፈጠረውም ነገር ኑንያትም ከታገተች ጊዜ በኋላ እንደተፈጠረ እውነቱን ትነግረዋለች። ቤሉልም በጣም ይከፋል፣ አዝኖና ተክዞ ቆይ ግን ይህንን ማን እንዳደረጉት እኔ ደርስበታለሁ ይላታል። አንተ ስለ እኔ መጨነቅ የለብህም፣ ትልቅ ነገር ይገባሃል፣ ትልቅ ነገር ላንተ መሆን ይገባል እያለች ከእሷም እንዲርቅ ታደርገዋለች።